በጣም ኮርተንባችኋል። እስካሁን የሄዳችሁበት መንገድ በጣም የሚያረካ ነው። አሁንም ደግሞ ታሪክ ለመስራት የሚቀረን 90 ደቂቃ ነው። ታደርጉታላችሁ። በእናንተ ሙሉ እምነት አለኝ። እናሸንፋለን። በጣም አመሰግናለሁ። እንኳን ደስ አላችሁ። እዚህ ደረጃ መድረስ ቀላል አይደለም። አገርን ማገልገል፣ ለሀገር መስራት፣ ለሀገር መጫወት። ይህንን ባንዲራ የ130 ሚሊዮን ህዝብን ወክላችሁ ነው። በሐሳብ ከናንተ ጋር ነን። ስለዚህ በጣም አሪፍ እድሜ ላይ ያላችሁት እንደ መነሻ አንደር 70 በጣም ለእግር ኳስ ቶፕ የሚኮንበት እድሜ ነው። በዚህ እድሜያችሁ ታሪክ እየሰራችሁ ነው። እዚህ ውድድር ላይ ለመሳተፍ 22 ዓመት ጠብቀናል እና ኦልሞስት 2 ትውልድ ማለት ነው በእግር ኳስ። ስለዚህ እናንተ እድለኞች ናችሁ። ይህን እድል በቀላል እንደዋዛ ማለፍ የለበትም። ትልቅ አቅም አላችሁ። ትልቅ በኮንፊደንስ ነው እየተጫወታችሁ ያላችሁት። በጣም ትልቅ ስብስብ ነው። ከናንተ 130 ሚሊዮን ህዝብ ይጠብቃችኋል። ሌላ ታሪክ ደግሞ በኢትዮጵያ ታሪክ ተሳትፈንበት የማናውቀው ከአንደር 70 በታች የዓለም ዋንጫ ተሳትፈን አናውቅም። ስለዚህ የመጨረሻ 90 ደቂቃ ይቀራችኋል። በአንድነት በህብረት በመተጋገዝ በመተሳሰብ እቺን 90 ደቂቃ ደግሞ ሌላ ታሪክ ውስጥ ለዓለም ዋንጫ መጫወት ማለት ቀላል ነገር አይደለምና ስለዚህ አንድ 90 ደቂቃ ነው የቀራችሁ። በርቱልን፣ ከጎናችሁ ነን በሐሳብ እግዚአብሔር ይርዳችሁ። ኮቺንግ ስታፉ ትልቅ ስራ ነው የሰራችሁት። ያላችሁ ህብረት ደስ ይላል። መልካም እድል ለኢትዮጵያችን። መልካም ጨዋታ ይኑላችሁ። በድል እንደምንገናኝ ተስፋ አደርጋለሁ። እናልፋለን። አይዟችሁ፣ በርቱልን። በጣም አመሰግናለሁ። ሰላም፣ እንዴት ናችሁ ቀይ ቀበሮቹ? በመጀመሪያ እንኳን ደስ አላችሁ ማለት ፈልጋለሁ። ለቀጣይ ጨዋታ መልካም እድል እመኝላችኋለሁ። ቀጣዩን ጨዋታ አሸንፋችሁ ወደ ኳታሩ የዓለም ዋንጫ እንደምታልፉ በእናንተ እምነት አለን። እኔም ብቻ ሳልሆን መላው የኢትዮጵያ ሕዝብ በእናንተ እምነት አለው። ሁላችንም ከጎናችሁ ነን። መልካም እድል። ሰላም፣ እንዴት ናችሁ? ምን ያህል ተሾመ እባላለሁ። የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። እንግዲህ የኢትዮጵያ ከ17 ዓመት ታዳጊ ብሔራዊ ቡድን ነገ ላለበት ከሞዛምቢክ አቻው ጋር የሚያደርገውን የብሔራዊ ቡድን ጨዋታ መልካም እድል እመኛለሁ። ወጣቶች እናንተ ነገ የሀገር ተተኪዎች ናችሁ። በርቱ፣ ጠንክሩ። መልካም እድል እመኝላችኋለሁ። ድል ለኢትዮጵያ ብሔራዊ ቡድን። አመሰግናለሁ። የኢትዮጵያ ልብ ትርታዎች እንደምን አደራችሁ? እንዴት ናችሁ? ታሪካችሁን ኦልሬዲ ሰርታችኋል። ከእንግዲህ ወዲህ የቀራችሁ በዓለም ፊት ራሳችሁን ማሳየት ስለሆነ ያለ የሌላችሁን ሰጥታችሁ የሚመጣውን መቀበል ብቻ ነው። ስለዚህ ባላችሁ ላይ ምንም የምትጨምሩት ነገር የለም። የመጨረሻዋን ጨዋታ ያለ የሌለውን ሜዳ ላይ ሰጥታችሁ መውጣት ብቻ ነው የሚጠበቀው። ኦልሬዲ ኮርተንባችኋል። የወደፊትም ተስፋ መሆናችሁን አረጋግጣችኋል። ከልብ እናመሰግናለን። ሰላም ልጆች፣ እንዴት ናችሁላችሁ? ይህንን መልእክት አጠገባችሁኝ ባስተላለፍ በጣም ደስ ይለኝ ነበረ። ቢሆንም ግን ያለፉትን ጌሞች መልከት ያለው በጣም ያስደስትና የሚያኮራ ነገር የሰራችሁት። ነገ ደግሞ በጣም ወሳኝ ጌም አለባችሁ። ለዚህ ደግሞ ሁላችሁም ሬዲ እንደሆናችሁ ካለፉት ጌሞች ማሳያ ይሆናል ብዬ አምናለሁ እና ነገ የእናንተ የህይወታችሁ መጀመሪያ ነው ብዬ ነው የማስበው። የእግር ኳሳችሁ የህይወታችሁ መጀመሪያ ነው ብዬ የማስበው። ምክንያቱም በእግር ኳስ ህይወታችሁ ውስጥ ትልቅ አሻራ ሰርታችሁ ማለፍ ትፈልጋላችሁ እና ይሄ ደግሞ የእናንተ ጊዜ ነው ብዬ ነው የማስበው። ምክንያቱም ማንም ሰው ሀገሩን ወክሎ ለዓለም ዋንጫ መጫወት ይችላል እና ያላችሁ 90 ደቂቃ ነው። በዛ 90 ደቂቃ ውስጥ ብዙ ነገር ሰርታችሁ ማለት ትችላላችሁ። የህይወታችሁ ጅማሬ ነው የምለውም ለዚህ ነው እና ሜዳ ውስጥ እርስ በርስ ተከባብራችሁ እርስ በርስ ተነጋግራችሁ እስከ መጨረሻው ደቂቃ ያላችሁን ሰጥታችሁ ውጤቱን እንደምትቀይሩ አምንባችኋለሁ እና እጅግ አድርጌ ነው ማመሰግነው ይህን መልእክት ራሱ ላስተላለፍኩ። እናዳነ እነ ጌታነ እነ ሳለዲን እነ ፍቅሩ የደረሰበት ሲሆን ከነሱ ደግሞ ተሽላችሁ ራሳችሁን በውጪ ዓለም ለመጫወት ይሄ የእናንተ መጀመሪያ ነው እና ሁላችንም ከጎናችሁ ነን ያለው እና ይህን መልእክት ስላስተላለፍኩ ለእናንተ በጣም ደስ ይለኛል።
ከጎናችሁ በፕሪሚየር ሊግ የሚጫወቱ ተጫዋቾች አሉ፣ እነ ቢኒያም እነ ዳዊት። ያን ነገር ተነጋገራችሁ ነገ የተሻለ ውጤት እንደምታመጡ እርግጠኛ ነኝ እና ጉድላክ ልጆች። በመጀመሪያ እንኳን ደስ አላችሁ ማለት ፈልጋለሁ ለመላው የኮችንግ ስታፍ እና ተጫዋቾች በሙሉ። እጅግ በጣም አኩርታችሁናል። ነገ ደግሞ ወሳኝ 90 ደቂቃ አለባችሁ የዓለም ዋንጫ ለማለፍ። በአእምሮና በስነ ልቦና እንደተዘጋጃችሁ አልጠራጠርም። ለነገ ጨዋታ መልካም እድልን ለማለት ነው የመጣሁት። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። እንዴት ናችሁ? የተወደዳችሁ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ልጆች፣ አሰልጣኞችና መላ የልዑካን ቡድን አባላት፣ እንግዲህ ዛሬ ይህን መልእክት የምልክላችሁ ከሀገሬ ቴሌቪዥን ስቱዲዮ ብቻ አይደለም። ይህን የምላችሁ ላለፉት 19 ዓመታት በየቀኑ በየስታዲየሙ በየሰፈሩ የስፖርት ጋዜጠኛ ሆኜ የዚችን ሀገር የኳስ ፍቅር አብሬያት የኖርኩ ሰው በመሆኔ ጭምር ነው። ንዋይ ይመር እባላለሁ። እግር ኳስ ለኢትዮጵያ ምንድን ነው ለሚለው ጥያቄ መልሱን እናንተ ቅዳሜ የምታሳዩ ተጋድሎ ውስጥ አግኝቼዋለሁ። ኳስ ለኛ ተራ ጨዋታ አይደለም። ኩራታችን፣ አንድነታችን፣ ትንፋሻችን ነው። የዚች ታላቅ ሀገር ስም በዓለም መድረክ ላይ በደማቅ ቀለም ለመጻፍ እንዲሁም ታሪክ ለመስራት የቀራችሁ 90 ደቂቃ ብቻ ነው። 90 ደቂቃ። ይህ 90 ደቂቃ ለእናንተ የእድሜ ልክ ልፋታችሁ ማሳያና ለእኛ ደግሞ የብዙ ዘመን ናፍቆታችሁ መቋጫ ናት። ሜዳው ስትገቡ ከጀርባችሁ 120 ሚሊዮን ሕዝብ አብሯችሁ እንደሚሮጥ፣ አብሯችሁ እንደሚከላከል፣ አብሯችሁ እንደሚተነፍስ አትዘንጉት። እያንዳንዱ የደከማችሁ መስሏችሁ የምታደርጉት ሩጫ፣ እያንዳንዱ የምትቀበሉት ኳስ፣ እያንዳንዱ የምታስቆጥሩት ግብ የዚህ ሕዝብ ልብ ውስጥ በደስታ የሚቀልጥ ነው። እናንተ ገና ልጆች ናቸው አውቃለሁ። ነገር ግን በትከሻችሁ ላይ የተሸከማችሁት የሀገር ክብር ነው። ያ የሀገር ክብር ደግሞ የሚከብድ ሳይሆን ይልቁንም በሜዳው ላይ ክንፍ ሆኖ የሚያበራችሁ ታላቅ ጉልበት ነው። ልክ እንደምትጠሩበት ቀይ ቀበሮ ቅጽል ስማችሁ ዝም ብሎ ስም ብቻ እንዳልሆነ ለዓለም የምታሳዩበት ዕለት ነው። ሜዳ ላይ የቀይ ቀበሮን አስደናቂ ተለዋዋጭነትና የመላመድ ብቃት የታጠቃችሁ መሆናችሁን አስታውሱ። ጨዋታው ምንም አይነት መልክ ቢኖረውም በሰከነ መንገድ የተጋጣሚውን ደካማ ጎን አይታችሁ የተገኘን ወሳኝ አጋጣሚ ወደ ግብነት ትቀይራላችሁ ብዬ አምናለሁ። ይህን ሁሉ የምታደርጉት በየትኛውም የሜዳ ክፍል ከፍተኛ በራስ መተማመን ሰንቃችሁ እስከሆነ በመጨረሻዋ ሰከንድ ድረስ መታገል ነው። ፍርሃትና ጥርጣሬን አውልቃችሁ ጣሉት። ወደ አረንጓዴው ሳር ስትገቡ ሙሉ በራስ መተማመናችሁ፣ ስፖርታዊ ጨዋነታችሁና ያንን ፈጽሞ የማይበገረውን እልህኛ የኢትዮጵያዊነት ወኔ ይዛችሁ ግቡ። ታሪክ በሩን ከፍቶ እየጠበቃችሁ ነው። ወደ ዓለም ዋንጫው መድረክ ለመግባት የቀራችሁን የመጨረሻውን ወሳኝ እርምጃ በኩራትና በልበ ሙሉነት ተራመዱት። መላው የሀገሬ ቴሌቪዥን ቤተሰብና መላው የኢትዮጵያ ሕዝብ ከጎናችሁ ነው። በድል አክሊል ተጎናጽፋችሁ እንደምትመለሱ ቅንጣት ያህል አልጠራጠርም። መልካም እድል ይቅናችሁ።